የመጽሐፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ በክፍል 3 ፕሮግራም ላይ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የመጀመሪያ የታሪክ ትምህርት ክፍል ተመራቂ ሴት ኢትዮጵያዊት ዶክተር ፀሐይ ብርሃነ ሥላሴ በክፍል 3 ኢንተርቪው ለማድረግ ውድ ጊዜሽን ሰውተሽ ባለን የሰዓት ልዩነት ምሽቱን እንቅልፍሽን ከፍለሽ በሚሊዮን ለሚቆጠሩ ተመልካቾቻችን በአርትስ ቲቪ አክብሮትሽን ገልጸሽ ይህን ቃለ ምልልስ ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮኖች በሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልሻለሁ። በጣም አመሰግናለሁ። አዎ እዚህ ላይ ስለጋበዛችሁኝ እኔም ደስ ብሎኛል። እንግዲህ ምናልባት ይህን ፕሮግራም አሁን ለሚያዩ ፀሐይ ብርሃነ ሥላሴ ኢትዮጵያን ዋሪየር ሁድ ዲፌንስ ላንድ ኤንድ ሶሳይቲ ከ1800 እስከ 1941 ዓመተ ምህረት በሚል የተጻፈ መጽሐፍ ጸሐፊ ነች። ዶክተር ፀሐይ ብርሃነ ሥላሴ ሶሻል አንትሮፖሎጂ፣ ጄንደር ዴቨሎፕመንት ስተዲስ በኢትዮጵያ ዩኒቨርሲቲዎች በዩናይትድ ኪንግደም፣ በዩኤስኤ፣ አየርላንድ እና በፌሎሺፕ በአድቫንስድ ስተዲ ፕሪንስተን ኤንድ ሶሻል ሳይንስ ሪሰርች ካውንስል ኒውዮርክ ሰርታለች። ያው እንግዲህ ትንሽ ጨዋ በመሆኗ ስለሷ ብዙ እንዲወራ ማትፈቅድ ቢሆንም ግን እንዲሁ ለታሪክ የሚቀመጥ ቃለ ምልልስ በመሆኑ ይሄን ነገር ጠቅሶ ማለፉ የግድ ይላል። እንግዲህ በድጋሚ ታበባ በመገናኘታችን በክፍል 3 ደስ ብሎኛል። እግረ መንገዳችንን በዚህ ፕሮግራም ላይ የሚወጡ ቃለ ምልልስ የማደርግላቸው ለታሪክ አስተዋጽኦ ያደረጉ በቂ የራሳቸውን ታሪክ የጻፉ ለህብረተሰብ በተሰማሩበት ሙያ ስልጠና፣ የትምህርት ዝግጅትና ዘርፍ ሐውልት የሆነ ስራ የሰሩ ኢትዮጵያውያንን በመሆኑ ይሄንን ስራ ሰርተው ከነበሩ ሐውልት ስራ እየሰሩ በተደጋጋሚ እንግዳ አድርጌው የነበረው ዶክተር ግርማ አጉቸው ደመቀ ኩሽና ኩሻዊ ቋንቋ ታሪክ ሃይማኖትና ነገር በሚል መጽሐፍ በሬድሲ ፕሬስ ታትሞ ለስርጭት ውሏል። አሁን ብዙ ሰዎች እሱን ኢንተርቪው ካረኩ በኋላ ይጠይቁኝ ነበር የት ይገኛል ሲሉ፣ አሁን መጽሐፉ ኢትዮጵያ ውስጥ ታትሞ በጃፈር መጽሐፍት በኩል ለሽያጭ ቀርቧል። ይህንን ሐሳብ ሳነሳ እንደ እርጉዝ ሐሳብ ነው፣ ላዋልደው ነው። ፕሮግራማችንን የተከታተሉ በቴሌቪዥንም ሆነ በዩቲዩብ የተከታተሉ ኢትዮጵያውያን የዶክተር ፀሐይ ብርሃነ ሥላሴ ኢትዮጵያን ዋሪየር ሁድ መጽሐፍ ኢትዮጵያ ውስጥ የሚገኝበት ነገር እንዴት ነው? ከዚህ በፊት ስታስተዋውቅ በአማዞን ላይ ያስተዋውቀሃል። አንተም ዶክተሯን በጣም ትገርማላችሁ፣ ቅንጡ ናችሁ እናንተ አውሮፓና ሰሜን አሜሪካ ሆናችሁ በአማዞን መጽሐፍ ታዛላችሁ። ኢትዮጵያ ውስጥ ገንዘቡ እንኳን ቢኖርን በሃርድ ከረንሲ ችግር ምክንያት መጽሐፉን አዘን ልናገኝ አንችልምና እባክህ እንዲያውም በአንዱ በጣም በጨዋ አማርኛ ነው ዶክተሪቷን እንደው የመጽሐፍሽ ኢትዮጵያ እንድታረገ ኧረ ትጊልን በላት ብሎኛል። ይሄው እንግዲህ ወዳጄ ሳምሶን ተስፋዬ ጥያቄህን አስተላልፍ ያለው ይሄንን ለማለት ነው። እስኪ እንግዲህ መልስ ካለሽ በቀጣይ ህትመት ይተረጎማል። ወደ አማርኛ ነው ያልችኝ እየተተረጎመ። አሁን ግን ለሽያጭ ኢትዮጵያ ውስጥ የሚቀርብበትን ነገር እንግዲህ ታስቢበታለሽ። መልእክቱን አስተላልፍ ያለው ብዬ አስቤያለሁ። በእውነትም ይሄ መጽሐፍ መነበብ ያለበት ኢትዮጵያ ውስጥ ነው። ወጣት ሂስቶሪያንስ በጀንደር ላይ የሚሰሩ አንትሮፖሎጂ፣ ሂስትሪ እንዲሁም ተመሳሳይ ሪሌትድ የሆኑ የሶሻል ሳይንስ ትምህርት ዘርፍ ላይ የሚያጠኑ ተማሪዎች ሊያነቡት የሚገባ ነው እና ይሄ እንግዲህ ኳሱን ወደ አንቺ መትሬያለሁ። ታበባ የምትይው መልስ ካለሽ? አዎ ለመተርጎም ተጀምሯል፣ እየተሰራበት ነው። ኢትዮጵያ ውስጥ በአማርኛ ተተርጉሞ እዛ እንዲሸጥ። ይሄኛውም ደግሞ ሬድሲ ፕሬስ ማነው ጄምስ ከሪ የእንግሊዝኛውን ቨርሽን ያተመው እዛ በፔፐር ባክ ደግሞ አቅርቧል፣ ሁሉም ቦታ አቅርበዋል። ይሄን ያለኝ እንትን እቅድ በአማርኛ መተርጎሙና በአማርኛ ለኢትዮጵያውያን እንዲሸጥ ለማድረጉ ላይ ነው። እሱም አንዱ ዓላማውን ግቡን የመምታት ያክል ነው። በጣም ብዙ አንባቢ ባለው ቋንቋ ማቅረቡም አንድ ነገር ነው፣ ጥሩ ነው። በነገራችን ላይ ያው እየጠጋንበት ነው። በጣም ጥሩ ነው። መልካም እድል እመኛለሁ። እንደገና መጽሐፉ በአማርኛ ተተርጉሞ እንደምናየው ተስፋ አደርጋለሁ። ያው እኔ የዘወትር እንግዲህ ተባባሪ ይሄንን እንደዚህ ኩሻዊና የቀሩትንም የአፍሪካ ወርልድ ፕሬስ እና
ዘሬድ ሲ ፕሬስ ባለቤት አቶ ካሳሁን ቸኮል ሁል ጊዜ መጽሐፍ ሲወጣ የሪቪው ኮፒ ይልኩልኛል። ብዙ አሳታሚዎች ከእሳቸው ትምህርት ማግኘት አለባቸው ብዬ አስባለሁ። ምክንያቱም ለጋዜጠኛ የሪቪወር ኮፒ መስጠት ለብዙዎች እንዲዳረስ አስተዋጽኦ ነው የሚያደርገው። እዚህ ላይ አንድ ያስገረመኝ ነገር አለ ታበባ። በጣም ያስገረመኝ ነገር ምንድን ነው? በእውነቱ እ፣ ብዙ ሳይገጥመኝ እንደ አጋጣሚ ገጥሞኝ ሳየው ስለ አጼ ዘርዓ ያዕቆብ በ1434 እስከ 1968 ድረስ ሁለት እህቶቻቸውን በፕሮቪንሻል ገቨርነር ገቨርነሬት አድርገው ይሾሟቸዋል። ሁለት ሾመዋቸው ነበር። አዎ ሾመዋቸው ነበር። ከዛ በኋላ ግን በቅንፍ ውስጥ ስላልታዘዙ ሰቀሏቸው ይላል እና በምንድን ነው መንፈሳዊ አምልኮ ከልት ላይ ሊሰቀሉ የቻሉት ነገር? እንግዲህ አፄ ዘርዓ ያዕቆብ ሃይማኖተኛ ተብለው የሚታወቁ ሰዎች መሀል ናቸው። አዎ እህቶች ቢሰቅሉ አያስገርምም። ምክንያቱም አጥባቂ የሃይማኖት አጥባቂ ሰው ስለነበሩ፣ ደግሞ በዘመኑ የዛር አምልኮ በጣም ተስፋፍቶ ነበር፣ በዝቶ ነበር። ያንንም ዲስካሬጅ ለማድረግ ያደረጉት ነው ተብሎ ነው ክሮኒክላቸውም ታሪክ መጽሐፋቸውም የሚያስረዳል። እዚህ ጋር ግን አንድ ጥያቄ ማንሳት አይቻልም ታበባ? ለምሳሌ እህቶቻቸው ማን ነበረ ስማቸው? በምን አይነት የዚህ እንደ ባዕድ አምልኮ ወይ የዛር አምልኮ ውስጥ ገቡ? ከዛ ግድያው የተፈጸመው በአደባባይ ነው? ተመርዘው ነው የሞቱት? በመድኃኒት ነው? ግልጽ አይደለም። እስቲ እንደው በስቅላት ነው የተገደሉት። በገሃድ በስቅላት ነው የተሰቀሉት። እነዚህ ሰዎች መንግስትን ተቃወሙ ማለት ይቻላል። በዘመኑ በነበረው የሃይማኖት አስተሳሰብ፣ የሃይማኖት ተጠቃሚነት ሂደት ሲታሰብ ተቃወሙ ንጉሠ ነገስቱን ወንድማቸው። ስለዚህ ተቀጡ። በግል እምነታቸው ምክንያት ነው የተቃወሙት ንጉሱን ወይንስ የዛን ጊዜ አጼ ዘርዓ ያዕቆብ ይታወቃሉ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን እውቀትም ያላቸው የቤተክርስቲያን ትምህርትም የተማሩ በመሆናቸው በብዙ ነገር ስማቸው ይነሳል እና የእሳቸው እህቶች እንደው ምናልባት ለታሪክ በመዋዕላቸውም ላይ ሌላም ቦታ ስማቸው ኖሮ ቢሆን ስማቸው የተጠቀሰ ቢሆን ጥሩ ነበር። ሁለተኛስ እንደው በምን አይነት ዛር ከኦርቶዶክስነት ወጥተው ጠንቋይ ሆኑ? ውቃቢ አረፈባቸው? እንደው ያስገድማቸው ያስገዝፋቸው ነበር? እንደው እንዴት ነበር? ኪውሪየስ ስላደረገኝ ነው እና በአጭር ነው የዘጋሽው አንቺ። አዎ እኔ ይሄንን ዲቴይል ሌላ ቦታ አላገኘው። ምንም ቦታ ላይ ምን አይነት የዛር አምልኮ እንደነበራቸው ራሳቸው የዛር ፈረሶች ሆነው እንደነበረ ነው። ማለት ባለዛር ነበሩ ማለት ነው። ባለዛር ሆኑ ማለት ነው። የዛር ፈረሶች ነበሩ። ዛር የሚያመልኩ ሰዎች እየመጡ ይሰግዱላቸው፣ ይሳተፉ ነበር በዛር አምልኮ እንትን ላይ በዛር ካልት ላይ። ይሄ የአጼ ዘርዓ ያዕቆብ ዜና መዋዕል ላይ ተጽፎ የተገኘ ነገር ነው ምንጩ? አዎ የአጼ ዘርዓ ያዕቆብ ዜና መዋዕል ታሪክ ላይ ተጽፎ የተገኘ ነው። ሌላው እንግዲህ በዚህ ጨዋ ታሪክ ላይ በኢትዮጵያ ዋሪየርሁድ ታሪክ ውስጥ በጣም የተፈቀደ ወንዶችን አጉልቶ ሴቶችን አሳንሶ የሄደ ባህል ነው እና ሴቶች በተለይ በጦርነት ታሪክ ውስጥ ደጀን መሆናቸው ይታወቃል። ከወንዱ ጀርባ አሉ፣ ግን ታሪክ እውቅና አይሰጣቸውም፣ ነፍጓቸዋል እውቅና። ለምንድን ነው? ምክንያቱም ሴቶች በውትድርና መሳተፍ አለባቸው፣ ነበረባቸው፣ ይሳተፋሉ። የመን ይዘው ያንን መሰረታቸው ደሞዛቸው ሆኖላቸው ማለት ነው። ከመሬት የሚያገኙት ሰብል ደሞዛቸው ሆኖ የሚሳተፉበት ሂደት ላይ ሌሎች እንግዲህ 2-3 ክሮኒክልስ ውስጥ የታሪከ ነገስት ውስጥ ተጠቅሰዋል። እነዚህ ነገሮች ይጨቁኗቸው፣ ይገፏቸው ነበር ወንዶቹ በኃይል በሚሊትሪ ፎርስ ሴቶቹን የገፏቸው ነበር። በዚህ ምክንያት ስማቸው እጅግ አይነሳም። ሆኖም ግን በተሳትፏቸው ገናኖች እንደነበሩ የሚነገርላቸው አሉ። አሁን ስማቸውን አላስታውስም እንጂ አሉ፣ በደንብ አሉ።
ወታደር ኃይል አብጅተው ራሳቸው መሪዎች ሆነው ጦር ሜዳ ላይ እያዋጉ በመሪነት ማለት ነው፣ በሸላይነት ሳይሆን። ብዙውን ጊዜ ሴቶች የሚገኙት በሸላይነትና በአቅራሪነት በአዝማሪነት ነው። አዝማሪ አቅራሪዎች አቅራሪን በለው ሽለላና ፉከራ የሚያቅራሩ እንደዛ ሆነው ይሳተፋሉ። አዝማሪነት ለሁለቱም ለወንድሞችም ለሴቶችም ነው። ለየት ያለ ነገር ነው። ይሄ ደግሞ አዝማሪነት ለየት ያለ ነገር ነው እና በተለይ በኢትዮጵያ ሚሊተሪ ታሪክ ውስጥ ወይም በዚህ በጦረኝነት ታሪክ ውስጥ የሴቶች አስተዋጽኦ በአቅራሪነትና በሸላይ በፎካሪነት እንደዋለ ሼር ብታደርግ ስማቸውን መጥራት አሁን ነገሩ ሻቅ ይልብኛል፣ ግን ይቀሰቅሳሉ። ሴት የላከችው ሞት አይፈራም እስከ መባል ድረስ ይደርሳል። ተነሳ አትነሳም ወይ? የሴቶች ሂደት ነው፣ አባባል ነው፣ ሂደት ነው፣ ለውትድርና መገፋፋት ነው። ወንዶች ልጆቻቸውን፣ ባሎቻቸውን፣ ወንድሞቻቸውን ወደ ጦርነት ይገፋፋሉ። ምክንያቱም ወታደር ሲኮን ትልቅ አድቫንቴጅ አለው። የመሬት ይዞታ ባለቤትነት ማረጋገጫ መንገዱ ውትድርና ነው። ያንን ገፍተው እዛ ላይ የሚጨምሩት ወንድም ወይም ልጅ ወይም ባል ከሌላቸው ራሳቸው ሴቶች ይገቡበታል፣ ይሳተፋሉ፣ ጦር ሜዳ ላይ ይሞታሉ፣ ይገላሉ። በአሸናፊነትም ደግሞ ጦር ሰራዊት ይዘው ሲኖሩ ሰራዊት አብጅተው ስለሚንቀሳቀሱ ሽልማትም ይሰጣቸዋል። ግን ለምሳሌ በሽልማትም ቢባልም ደግሞ ራስ ደጃዝማች የተባሉ ሁለት ብቻ ናቸው። አሁን ስማቸውን አላስታውስም እንጂ በዚህ ሂደት ውስጥ ለመድረሳ ላይ የደረሱ በጦረኝነት ውስጥ ራስና ደጃዝማች የደረሱ ኢትዮጵያውያን ሴቶች ሁለት ብቻ ናቸው። የማውቃቸው ስማቸውን አሁን አላስታውስም እንጂ ሁለት ብቻ ናቸው። በጠላት ዘመን አሁን ጣሊያን በወረረበት ዘመን ላይ በ33 ዓመተ ምህረት ላይ የሄደው ጣሊያን በወረረበት ዘመን ላይ እንኳን እኛ ሰፈሩ ስላሱ ቀኛዝማች የሚባሉ ሴት ነበሩ። ቀኛዝማች ማን ነበር ስማቸው? ጠፋኝ፣ ይቅርታ። ሹመት እንደዚህ የተሰጣቸው ሰዎች ሁሉ ነበሩ። እስከ ቅርብ ድረስ ይሰጣቸው ነበር፣ ይሳተፉ ነበር። እነ ወይዘሮ ሸዋረገድ ገድሌ፣ እነ ወይዘሮ ከበደች ስዩም ምናምን በዚህ በ5ቱ ዓመት አርበኝነት ታሪክ ውስጥ ጉልህ አስተዋጽኦ የነበራቸው ይህንን አይነት ከፍተኛ ማዕረግ የተሾሙ አልነበሩም። እነሱ አልተሰጣቸውም። እኛ ሰፈር ውስጥ ግን ሁለት ሴቶች ነበሩ፣ ማስታወስ ስማቸው ጠፋኝ እንጂ እንደዚህ። እኔ በኢትዮጵያ ታሪክ ብዙ ራስ እና ደጃዝማች ተብሎ የተጠራ ሴት አላጋጠመኝም። ሶፋር ጥሩ ኢንትረስቲንግ ነገር ነው። ሁለት ናቸው። ቬሪ ጉድ እስከምናውቀው ድረስ። ሌላ እዚህ ጋር አንድ ያያያዝሽው ነገር አለ። ወይዘሮ የሚለው ነገር ከተርክሽ ቫይዘር የሚል ቃል ተወራራሽነት ኖሮት ነው? አዎ ነው እንደዛ ነው ብለው 16 ሴንቸሪ ላይ መጡ ፖርቹጊዝ፣ ቀደም ብለውም የመጡ ሌሎችም ያንን ዘግበዋል። የግዕዙ ሊትሬቸር ላይ ወይዘሮ እንትና ሲልም አናገኝም። ብዙ ላይ ወይዘሮ የለም። ከዛ በፊት በነበረው ላይ የለም። ከ16 ሴንቸሪ በኋላ ቱርኮች ምኖች መምጣት ከጀመሩ በኋላ ነው ወይዘሮ የሚለው ታይፕ። በጣም ይገርማል። ያውም እንግዲህ ለቤተ መንግስቱ ቀረብ ያለ ለዚህ ትንሽ ለባላባታዊ ስርዓት የቀረቡ ሴቶች መጠሪያ ነው። መጠሪያ ተደርጎ እንደ ሹመት ተሰጠ። ማንኛውም ያገባች ሴት ግን አቶ ገሌ እንደሚባለው ወይዘሮ ገሌ ትባላለች። እንደ ሹመት ስም ግን ለሴቶች የሹመት ስም በተሰጠበት ጊዜ ላይ ግን ወይዘሮ እንትና ተባሉ። የሹመቱ በአዋጅ ነገር የተነገረላቸው ማለት ነው። በነጋሪት ነው እንግዲህ ነጋሪት ተጎስሞ በአዋጅ ወይዘሮ የሚለው ቃል ጥቅም ላይ ዋለ። እንግዲህ ያው የቱርክ ተጽዕኖ ነው። ይሄም በጣም አንድ ኢንትረስቲንግ ነገር ነው። ሌላ አንድ በጣም የሚገርም ነገር ያነሳሽው ነገር አለ። በዚህ በወታደራዊ አስተዳደሩ ላይ የአጽም ርስትና ርስት አጽምን በጣም የምታነሺው አጽመ ርስትን አጽመ ርስት እንደው በቃ አመጣጡ እንዴት ነው? ከርስትም አልፈሽ አጽመ ርስት ነገር ተብሎ በጣም ይሄ እንግዲህ አንሴስተራል የዘሩን ነገር የሚገልጽ ነገር ነው። እስቲ እሱ ላይ ለምሳሌ የአማርኛ ተናጋሪው ወይም የትግርኛ ተናጋሪው ክፍል እንበለው፣ ትግራይ እንደውም ቅልብጫ ላይ ኤግዛምፕል የሚሰጠን የትግርኛ ተናጋሪው ክፍል እዛ ውስጥ ያለው በዛች ቴሪቶሪ ውስጥ ያለው ሁሉ የመሬቱ ባለቤት ሲሆን
አጽበ ርስትነቱ የዛ የቋንቋ ተናጋሪ ህዝብ ነው። በጌምድርም ጎጃምም ሸዋም ወሎም የነበረው በየአካባቢው የነበረው የርስቱ ባለቤት ሁሉ ርስቱ ከአባቱ ከወረሰው ለብዙ ዘመን 200 ዓመት 300 ዓመት 400 ዓመት እየተዋለደ የመጣው እዛ ጋር የሰፈረው ህዝብ ቤተዘመዱ ሁሉ የዛ አባል የነበረው ያንን መሬት አጽበ ርስት ብሎ ይጠራዋል። ባለቤትነት አለው ማለት ነው። ሌላ በ1769 ጀምሮ የትግራዩ ራስ ሚካኤል ስሁል አዎ መጥተው እንግዲህ እሳቸው ከነበሩበት በጌምድርን፣ ትግሬን፣ ኤርትራን፣ ጎጃምን፣ ወሎን ሞስት ላይክሊ ሸዋንም ጭምር አዎ የመሬት ይዞታን ጉዳይ አዛብተውት አዲስ ስርዓት ነው ፈጥረው ሄዱት አዎ ወርሰውት። እስቲስ እንዴት ነው ከዛስ በኋላ ላለው ለመሬት ስሪት ለይዞታ ባለቤትነት ከጨዋ ልጅ ጋራ እንግዲህ ያሉትን እንደው ልዩነትና አንድነት? ሚካኤል ስሁል በጀመሩት ሂደት ውስጥ ቤተመንግስቱ ንጉሠ ነገስቱ በከፍተኛ ስልጣን በውትድርና ከፍተኛ ስልጣን ላይ ሊውል የቻለው ራስ ደጃዝማቹ ከዛም በላይ ንጉሠ ነገስቱ ኦፍኮርስ የመሬቱ ፈላጭ ቆራጭ ሆነ። ባለቤትነቱን ለሰዎችም ስነስርዓት መስጠቱን ማደላደሉን መሬት ማደላደሉን መብት ይዘው ተቀመጡ ገዢዎቹ ማለት ነው። እና ከዛ በኋላ ርስት ለሌሎች ሰዎች ለእነዚህ ሹሞች ተከታዮች ለወታደሮቻቸው ለራስ ለደጃዝማቾቻቸው የሚደለድሉት ሆነና ግን እዛ መሬት ላይ ያለውን ህዝብ ሳይነቅሉ አስገባሪ ገባሪ አድርገው እንዲሰፍሩበት ነው ያለው ለውጥ የመጣው ከዛ በኋላ ነው። ከሚካኤል ስሁል ካመጡት ለውጥ በኋላ ነው። አይነቅሉ መሬቱ ላይ ያለውን ህዝብ ሳይነቅሉ ይሾሙበትና የዛ ርስት አስተዳዳሪ ይሆናሉ። አንድ ነገር አለ እንግዲህ ኢትዮጵያ ውስጥ አሁን ፊውዳሊዝምን ጀመረ የዚህ የጭሰኝነት ስርዓቱ የጀመረበት ጊዜ ነው በሚል በእናንተ በታሪክ ምሁራን ዘንድ በጋራ ስምምነት አለ በዚህ ጊዜ ነው እኔ የሚል ያንን ነገር? አልጋራም ያንን አልጋራም። እኔ ኢትዮጵያ ውስጥ ፊውዳሊዝም ነበረ እንደዚህ አይነት ነገር ብዬ አልጋራም ያን አስተሳሰብ። ለምንድን ነው የማትጋሪው? ምክንያትሽ ምንድን ነው? ምክንያቱም የመሬቱ ባለቤት መሬቱ ላይ ያለው የሰፈረው ህዝብ ነው። ከዛ በላይ ሹሞች ይመጣሉ፣ ሹሞች ይሄዳሉ እንጂ መብት የላቸውም ያንን ህዝብ ለመንቀል ወይም የመሬት በአጠቃላይ የኔ ነው ብሎ በግል ይዞ ለመንቀሳቀስ ይዞ ለመቀመጥ መብት የላቸውም እነዛ ሹማምንት። ስለዚህ ያ የፊውደል ስርዓት እንደሚያደርገው ሎርድ እንትና መጥቶ እዚህ ጋር ተሾሞ አገሩን ሁሉ አተረማምሶ የራሱን ነቅሎ ተክሎ ብን ብሎ ውትድርና ዝብቶ ወይም ደግሞ አባሮ የሚቀመጠው አይነት የፊውደል ስርዓት አልነበረም ኢትዮጵያ ውስጥ። የመሬት አሳዳሪው እንግዲህ ስርዓት የነበረው አሁን አብዛኛው የምትዩ ሳይነቀል ቁጭ ብሎ ግን የቁም ባሪያ ሆኖ ሳር እያጨደ እየወቃ በጉልበት አገልግሎት እየሰጠ ማሩን እየጫነ ሙክቱን እያደለበ እየሰጠ ለመሬቱ ባለቤት እየገበረ እሱና ግን ባለቤቱ ልጆቹ ከእጅ ወዳፍ የሆነ ኑሮ ማሳለፋቸው ይሄ ስርዓት ጭቆናና በደል እንዳለ ትጋሪያለሽ? ምንም ጥርጥር የለውም። ጭቆናና በደል ነው። ፊውደል ግን አይደለም። ፊውደል እኮ ጨርሶ ያንተ የግልህ ነው። አንተ እዛ ጋር ከተሾምክ ፎሬቨር እዛ ቁጭ ብለህ ነው የምትቀረው፣ ንጉስም ትሆናለህ እስከናካቴው። ይሄ ግን ይነቀላል፣ ይተከላል። ያሹም እዛ ላይ ትልቅ እንግዲህ በአንቺ ዘመን የነበሩት በ1950ዎቹ እንግዲህ አንቺ ዩኒቨርሲቲ በገባሽ ጊዜ የነበሩት በተማሪው እንቅስቃሴ ውስጥ ቀንደኞቹ የዩኒቨርሲቲ ተማሪዎች አንዱ ራሱ መሬት ላራሹ የምትሹ ተዋጉለት አትሽሹ፣ የኢትዮጵያ ፊውዳል ስርዓት ማለቅ አለበት፣ የኢትዮጵያ ስርዓት የፊውዶ ቡርዥዋ ስርዓት ነው እየተባለ ይቀነቀን የነበረው አውሮፓ ወለድ ገለጻ ነው እንጂ የኢትዮጵያን ፖለቲካ የመሬት ይዞታ ነባራዊ ነገር ያገናዘብ አልነበረም የሚል ነገር አለሽ? አለኛው በደንብ አለኝ።
እስቲ እሱ ላይ እንወያይ። እሱ ክላስሜቶች ናቸው እነዛ ሰዎች። አዎ ፖለቲካል ሳይንስ ተማሪዎች ናቸው በብዛት። ደግሞ ከሂስትሪ ዲፓርትመንት በእነሱ መሀል እዛ ጋ የገባበትን ማን እንደሆነ አለ። እንደውም ሶስት ብቻ ነበር ሂስትሪ ዲፓርትመንት አትሴንዶፈዴ እና ፖለቲካል ሳይንስ ማይነርስ ነበር ነው ከሜጀሮቹ ጋር እነዛ እናገኛቸዋለን። በደንብ አርቲኪሌት ናቸው። ማርክስም ሌኒኒዝምም በደንብ ያውቁታል። በደንብ አድርገው እንትን ያሉ ይከራከራሉ፣ ዲቤትም ያቀርባሉ። የተማሪው ስብሰባ ላይ ብዙ 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 ሙከራ ነበር። ይህንን የአስተሳሰብ ስልት በሀገር ውስጥ ሲስተም አስታኮ በሀገሩ ታሪክ አስታኮ ይሄ ነበር ስነ ስርዓቱ ለማሰኘት የሚያበቃ አይነት ሂደት ብዙ ሙከራ ያደርጉ ነበር። ያን ቀንደኛ ሆኖ በጣም ጎልቶ ለህትመት የበቃ ጽሁፍም ሁሉ ነበረ። ግን አንዱ በጣም ሁላችንም የምናውቀው መሪ ሆኖ ቀንደኛ ሆኖ ለዚህ ሂደት አቀንቃኝ የነበረው የውጭ ሀገር ፕሮፌሰር ነበር። ማርካኪስ ጆን ማርካኪስ ነበር። ጆን ማርካኪስ ኦኬ። ጆን ማርካኪስ ነበር። ከኔ ጋር እንጣላ ነበር፣ ምክንያቱም ኢትዮጵያን ታሪክ አያውቀው። አስተማሪም ነበር። ብዙም ጊዜ ተነጋግረናል። እንደ ኮሊክስም እዛ ሲቀጠርም ተነጋግረናል ብዙ ጊዜ። በቃል ነው እንጂ በኤክስቼንጅ አላደረግንም እንጂ እንደማያውቀው እርግጠኛ አያውቀውም ነበር። እና ግን ሁላችንም አንደር ግራጁዌትስ ነበር። ግራጁዌት ስኩል አልነበረም ያኔ። አራተኛ ዓመት ላይ ስንደርስ እነዚህ ዲሳይሲቭ የሆኑ እንደነ ማርካኬስ እንደ ሹድሪንስኪ እንዲህ የመሳሰሉ አስተማሪዎቻችን አሰርት እያደረጉ ይሄዳሉ። ያንን እኛም አልገፋንበትም፣ እነሱን ለመከራከር ማለቴ ነው። ለማናቸውም አንቺ በተማሪነት ህይወትሽ ጆን ማርካኪስን የኢትዮጵያን ፖለቲካ ስርዓት አታውቀውም፣ የኢትዮጵያ መሬት ይዞታ የራሱ የሆነ ኢትዮጵያዊ ባህሪ ያለው እያልኩኝ አንተ ከግሪክ ከቆጵሮስ ምናምን ይዘህ የመጣኸው የአውሮፓ ነገር አይሰራም በሚል ሞግተሸዋል። ምላሹስ ምን ነበር? እንዴትስ ነበር አንቺ የሞገትሽው? እሱ ቃል በቃል ስንነጋገር ነው እንጂ እውነቱን ለመናገር በጽሁፍ አልመለስኩለትም። ኦኬ። በቃልም ቢሆን እንደው ከምታስታውሹ ስትነጋገሩ እንነጋገር ነበር። we have to do a lot of research it's up to you to do research የሚል መልስ ነበር። ብዙ ምርምር ማድረግ አለብን፣ እናንተ እኮ ናችሁ ምርምር ማድረግ ያለባችሁ የሚል መልስ ነበር የሚሰጠኝ። እኔ የማውቀውን ነገርኳችሁ፣ እናንተ መመራመርና ማጥናት አለባችሁ ነው ነበር የሚለኝ። እና ዋናው ነገር እሱ የሚያስተምረው ደግሞ እውነቱን ለመናገር ያዘ ካፓሲቲ ማለት በእኛ በዛ በአንደርግራጁዌት አይናችን የምናየው ፖለቲካል ሳይንስ ተማሪ ነበር፣ አስተማሪ ነበር፣ በደንብ ያስተምር ነበር። እሱ የኢትዮጵያን ሪያሊቲ ግን ይዞ ለመሄድ ብቁነት አልነበረው። ይሄ ነገር ግን አሁን አንድ መሰረታዊ ጥያቄ ያስነሳል። የመጀመሪያው ነገር አሁን አንቺ ከእሱ ጋር ተከራከራችሁ አንደርግራጁዌት ተማሪ ሆነች ነው። ከዛ በኋላ ሁለተኛ ዲግሪ ሶስተኛ ዲግሪ ውጭ ሀገር ሄደች ከሰራሽ በኋላ ማርካኪስንና ማርካኪሳውያንን አመለካከት ለመምታት ከኢትዮጵያ ነባራዊ ሁኔታ ጋር ሰርተሽ በጽሁፍ ክሪቲሳይዝ ያደረግሽበት ክሪቲክ ያቀረብሽበት ነገር ነበረሽ? ፐብሊሽድ የሆነ ስራ አለሽ? በፉትኖት አንዳንድ ቦታ ላይ ለቃቅሸዋለሁኝ እንጂ አሳች ስራ ብዬ ይሄንን ተከታትዬ በሱ ላይ ጽሁፍ አላቀረብኩም። መቅረብ አልነበረበትም። ግን እንደው አበባ መቅረብ አልነበረበትም። ማቅረብ ነበረብኝ። እሱን ለማቅረብ በምዘጋጅበት ጊዜ ላይ ነው እንግዲህ ምንድን ነው ይሄ ኢትዮጵያዊን ወሬር ሁድ የሚለው ነገር እንትን የመጣው በማስብበት ጽንሰቱ እሱ ነው። የዚህ መጽሐፍ መጸነስ ከዚህ የመጣ ነው። አንዱ እሱ ነው። ምክንያቱም አካባቢ ላይ በማድግበት ጊዜ ላይ እነዛ የተባሉ ወሬርስ ነበሩ። እነዛ መኳንንቱ ነበሩ እንግዲህ ራስ ደጃዝማቾቹን ፊታውራሪዎቹን በለንበራሶቹን አነጋግራቸው ነበረ። ምክንያቱም ኢንትረስት ይሰጠኝ ነበር ጉዳዩ። እቤት የሚመጡ ነበር ብዙ ጊዜ ሲጫወቱም ሲያወሩም ያው እንዲህ እያሉ እኮ ያስተምሩናል እላለሁ። የነጽ አሁን እኮ ይሄ በርደን ኦፍ ፕሩፉ የማስረዳት ሸክሙ የነበረው የተማረው ኢትዮጵያዊ ላይ ነበር በብዛት። አንዱ እሱ ነው። ሁለተኛ ነገር እነዚህ አስተሳሰቦች መሬት ላራሹ በሚል ነገር እስኪመጣ ድረስ የተማሪው ንቅናቄ በኋላም እንግዲህ የደርግም የሀፓን በዩ የመኢሶን በዩ በሙሉ የግራ ዘመን ፖለቲካ ፓርቲዎች ትልቅ ማታገያ ሀሳብ የነበረ ግን
እጅግ በጣም ፊውዳላዊ በሆነ መንገድ ማለት አውሮፓዊ በሆነ መንገድ ይሄንን ስርዓት መያዝ ወሳኝ ጥናት ነበር። የኢትዮጵያ በተለይ የግራ ዘመን ፖለቲከኞቹ ባይጣጠኑት ባይመራመሩበት፣ ሌላው ከሱ ጋር ተያይዞ የመጣው እልቂት በጣም ብዙ ነው። ሀገራችን ላይ አሁንም ድረስ ይሾ አላለቀም። በነገራችን ላይ የመሬት ጉዳይ አላለቀም አሁንም ድረስ እና ይሄ እንደው ብዙ ጥናትና ምርምር ለኢትዮጵያ ምሁራን ከዚህ በላይ እንደው ትልቅ ለም የሆነ ሀሳብ ሊጠና ሊሰራበት የሚችል ምን ነበር? ከዚህ በላይ ምንም አልነበረም። ልክ ነው፣ መሆን ነበረበት። ግን ሰማው የሚመጡት ሁሉ አስተሳሰባቸውን በዛ ላይ መስርቶ ፖለቲካል ሳይንስ በተለይ ተማሪዎች ነበሩ በብዛት የጻፉት። ኢትዮጵያን ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ኢትዮጵያ ጥናትና ምርምር ድርጅት ተቋም ዩኒቨርሲቲ ውስጥ ያለው ጆይን ያደረኩት። እዛም ጋር ባይሮት አፍላም ፕሮፌሰር ባይሮት አፍላም ነበረ፣ እነ ማርካክ እነ ፓንክረስትም ነበሩ። ያገኘኑ ስትራቴጂ አንዱ የግለሰቦችን መኳንንት ታሪካቸውን አበክሮ ሪፖርት ማድረግ ነበር። ሪሰርች እየሰሩ በእነሱ ላይ እንትን ማድረግ ነበር። እነሱን ለኢቫሉዌሽን ማቅረብ ነበር። አንዱ ስትራቴጂ ይሄ ነበር እንጂ ስራዬ ብሎ ይሄን ፊሎሶፊ ብቻ ወይ ከማርካኪስ ጋር ወይ ከሹልንስኪ ወይም ከሌሎቹ ፖለቲካል ሳይንስ ምሁራን ጋር ተጋፍጦ ይሄ ነው ያ ነው ብሎ ለመጻፍና ዲቤት ለማድረግ በዛም ትኩረት አልተሰጠበትም። ደግሞ ያንቺ እንግዲህ የራሴን ደግሞ አንድ ነገር ልንገርህ። እሺ፣ የፖለቲካ ጥያቄ ነው አይደለም? የመሬት ይዞታው ትልቅ የፖለቲካ ጥያቄ ነው። እኔ ደግሞ ፖለቲካ ጥያቄ ውስጥ ገብቶ ለመተረማመስና ይሄ ነው ያ ነው ብሎ በገሃድ ወጥቶ እንዲህ ነው እንዲያ ነው ለማለት ድፍረት አልነበረኝም። ምክንያቱም አንዳንድ ነገሮች እንደ ተማሪው ስብሰባ ውስጥ እንኳን ገብቼ ይሄ ነው ያ ነው ባልኩ ቁጥር ይመጣል፣ ቤት ይመጣል፣ ቢሮ ይመጣል፣ ዩኒቨርሲቲ ውስጥ ወይም እንዲሁም ሜዳም ላይ ይመጣል። አባትሽና የፖለቲካው ንቅናቄ ግንኙነታቸው ምንድን ነው ይለኛል። ይህ ያስደነግጣል፣ በጣም ያስፈራል። አዎ እንግዲህ ይሄንን ባለፈውም ስንነጋገር በግል የቀዳማዊ ኃይለሥላሴ ስርዓትም እንግዲህ ያኔ ጆሮ ጠቢ የሚባለው የጸጥታ መስሪያ ቤትም እየመጣ ሊከታተል ይችላል። ያስገረመኝ ነገር ምን መሰለሽ? ይሄ ትልቅ አንድ ምሁራዊ አጀንዳ ሪዞልቭ ያልሆነ አሁንም ድረስ በጋራም ስምምነት ያልተደረሰበት አሁን በደርግ ጊዜ በጣም ይቀነቀን የነበረው ከ1967 ጀምሮ ላለፈው 50 ዓመታት ማርክሲያን የሆነ የዚህ የመደብ ትግል ትንታኔ ነው። ጥንታዊ ጋርዮሽ ማህበር፣ የባሪያ አሳዳሪ ማህበር፣ በቃ የመሬት ከበርቴው እንዲህ የተባለ ሲሄድ ኢትዮጵያ ውስጥ የነበረው የመሬት ስርዓት ወይም የገባር ስርዓት ምን አይነት ነበር? የመጀመሪያው ጥያቄ ዲስፕሩቭ ለማድረግ ያንንም ለመሞገት የሚቀለው የገባር ስርዓት ነበር። አዎ የገባር ስርዓት ነበር። መሬትን ማን ነው የመሬት ባለቤት ማን ነው? ገባሩ ማን ነው? ኮሚዩናል ግሩፕስ ናቸው። ግን ስታስቢ ማህበሩ የመሬት ባለቤት ነበር ብለሽ ታምኛለሽ? ማህበረሰቡ በትክክል የመሬት ማህበር ነበረ። ምሳሌዎች ታዲያ የመሬቱ ባለቤት እንዲህ ከሆነ ለምንድን ነው ከመሬቱ ምርትና ውጤት ተጠቃሚ እንዳይሆን የቻለው? እንዳይሆን ወይም ደግሞ መሆኑን ተቀንሶበት በመጨቆን የኖረበት ምክንያቱ ምንድን? ትልቅ ጥያቄ ነው፣ መመለስ ያለበት ጥያቄ ነው። እስከማውቀው ድረስ ለምሳሌ ትልልቅ የመሬት ባለቤቶች የነበሩ ከበፊት ከአፄ ምኒልክ ዘመን ጀምሮ በንግስት ዘውዲቱም በራስ ተፈሪና ንጉሠ ነገሥት ኃይለሥላሴ ዘመን ውስጥ ሹማምንት የነበሩ በየስፍራው በዘመኑ ጠቅላይ ግዛት ይባላል። በየጠቅላይ ግዛቱ በየወረዳው በየአውራጃው ሹማምንት የነበሩ ሰዎች ለብዙ ዘመን ሲቀመጡ ከስርዓት ውጭ በሆነ መንገድ ራሳቸውን ህዝቡን የመሬቱን ባለቤትነቱን እያስለቀቁት ነበሩ። እያስለቀቁት መጥተው ነበር። ያ በምን ምክንያት ሆነ? የመንግስት ስርዓት ነው ወይ ወይስ የእነዚህ ግለሰቦች ሂደት ነው ወይስ በስፋት የተለመደ የአስተዳዳሪዎች ስነ ስርዓት ነበር የሚለው ትልቅ ጥያቄ ነው። ብዙ ሪሰርች መደረግ ያለበት። አንዳንድ መገንዘብ ያለብን ነገር ለምሳሌ በትክክል ለምንድን ነው መኪና ቤት ውስጥ የማይገዛልን? መሬት ይዞታህን ስለምን የማታስፋፋው? ከተማ ውስጥ ገብተህ ታስረህ ቁጭ ብለሃል። አባቴን ስጠይቅ ነው እንግዲህ አባቴን ጠይቀው
ግዞተኛ ሆነ ቁጭ ብላለች። ግን እዛ ያለውን መሬት ሸጠህ ለምንድን ነው ንስዴ? ያ መሬት እኮ ላስተዳድር ወሰድኩት እንጂ የኔ አይደለም። የማን ነው ታዲያ? የዚህ ኮሚኒቲ እሱን ያስጠናኝ ይሄን ነገር የኔ አይደለም። በአስተዳዳሪነት ወሰድኩት እንጂ ኡስታዝነት ሾንኩበት እንጂ የኔ ሆኖ አይደለም ያ መሬት። ደሞስ እሺ ደስ ያለው ቦታ ይህን ሁሉ ጋሻ መሬት እንዴት ልትይዘው ቻልክ? ከየት መጣ? ለምንስ አትሸጠውም? አልሸጥም። ምክንያቱም ያ መሬት ገዝተንም እንኳን ቢሆን የያዝነው እዛ መሬት ላይ የሀገሬው ሕዝብ አለበት። ያንን ከሸጥኩት ይኸው እነንትና ጋር እንደምናየው ይነቅለዋል ሕዝቡን። ሁሉም ማለት ምንድነው ማለት የፈለጉት? ሁሉም ያንን የመሬት ይዞታ ለመያዝ የበቃው አስተዳዳሪ ሁሉ ለመንቀል የሚፈልግ አልነበረም። የሚነቅሉ ግን ብዙዎች ነበሩ። በተለይ ከጠላት ዘመን በኋላ በቃ የመንቀልን ሂደት በደንብ አድርገው እንትን አሉት፣ ተካኑበት። ለምንድን ነው ባላባቶች ስነስርዓት የባላባትን ስነስርዓት አፍርሶ በፈረንጁ ስርዓት አስተዳዳሪዎች ብቻ ሾሞ ቋንቋ ተናጋሪው ባላባትነቱን ትቶ ለመንግስት ቀጥታ በዚህ በአስተዳዳሪ በኩል እየገበረ እንዲኖር የተደረገበት ስርዓት ሲመጣ በጣም የተምታታ ሁኔታ መጣ። ያንን መሬት ማስለቀቅ ለመንግስት ትሩስፉሊ በመስራት ፈንታ ለራስ ገንዘብን በሐሰት በግል ጥቅመኝነት አዎ ለግል ጥቅም በማዋል ላይ የተመሰረተ ሂደት ተካሄደበት። በብልግና ነው። ታዲያ ይሄ የመንግስት ስርዓት ሆኖ አይደለም። እዚህ ጋር ግን አንድ ነገር ማንሳት ይቻላል። እንግዲህ ክቡር አባትሽ የግል ምልከታቸው ነው እንጂ ይሄ ስርዓቱ እንደ አጋጣሚ እንደዚህ አልነበረም። ለምሳሌ አሁንም ድረስ በኢትዮጵያ ሀገር ምስረታ ስርዓት ላይ ከፍተኛ ጭቅጭቅ የተነሳበት፣ በታሪክ ምሁራንም በፖለቲከኞችም መካከል መግባባት የሌለበት፣ በተለይ የዳግማዊ ምኒልክ የደቡብ ዘመቻ በዚህ ጉዳይ ላይ በጣም ብዙ ነገሮችን በጋራ እንዳናይ እንኳን የአድዋ ድልን የሚያክል እንኳን ትልቅ ድል ለአፍሪካውያን ለዓለም ጭቁኖች እየተበደሉ ኢምፔሪያሊዝም መሸነፍ የሚችልበትን እንኳን ነገር በሚመለከት በጋራ ነገር የጋራ አቋም ድሉን እንኳን በጋራ ሼር እንዳናደረግ ያደረገን አስተዋጽኦ አንዱ ይሄ ነው። ፕሮፌሰር አለማንተ ገብረስላሴን የመሬት ይዞታ ሚኒስትር ነበር በደርግ ጊዜ። መሬት ላራሹ አንቺም ታውቂዋለሽ፣ ዋን ኦፍ ዚ አርኪቴክትስ ነው። ጋሽ ዘገየን እንዲጠይቀው 22,000 ጋሻ መሬት ነበራቸው ልዕልት ተናኘ ወርቅ ሀረርጌ ብቻ። ከዛ ደግሞ የራስ ብሩ ቤተሰቦች እና ወራሾች አንድ ወረዳ ውስጥ ጠቅላላ መሬቱ ሁሉ የሳቸው የነሱ ነበር። በዚህ ደረጃ ላይ ሲመለከት ያ ገበሬ አንድ የ70 ዓመት ሽማግሌ አንድ ቀን በስሜ ኩርማን መሬት ኖሮ ይሄን አይቼ ብሞት የሚል ጥያቄ ጠይቀው ነበር አሉ። እና ስርዓቱ ይሄ ነው። ንጉሱ ቀዳማዊ ኃይለ ሥላሴ እያነሱ ይሰጡ የነበሩት መሬት የማን ነበር? ሆኖ የምልህ እሱን የማን ነበር? የማን ነበር? የአገሬውን የዛን የኮሚኒቲውን እንትን እያነሱ ሾሙበት። ሹማምንቱ ይሸልሙበት ነበር በግል አፕሮፕሪየት አደረጉ። ሽልማትን ቢሰጥ የማንን ነገር ነው? የማንን ሀብት ማን ይሸልማል የሚለው መሰረታዊ ጥያቄ ነው። ለምሳሌ ከ10 ዓመት በላይ በመንግስት አገልግሎት በተለይም ወታደራዊ ከፍተኛ የጦር መኮንኖች እነዚህ ሁሉ ይሄንን ርስተ ጉልት እየተባለ ይሰጣቸው ነበር። በትክክል ያ ሰው ይፈናቀላል፣ ኦሬል ስለነሱ ባሪያ ሆኖ ይኖራል። እዛ ላይ ነው እኮ ትልቅ ዲፍረንስ ያለው። እንግዲህ የኔ አንድ 65 ሰዎች የታሰሩበት ኦኬዥን ነበር ከአባቴ ጋር። ለምን ምን ነበር ሁኔታው? የስሩ ምክንያት ምን ነበር? ለመቀበል ሪላክተንት ስለነበሩ። ሪላክተንት የሆኑት በምን ምክንያት? የንጉሱን የመሬት ሽልማት የመሬት ሽልማቱንም ይሁን የመሬት አስተዳደሩን የፈለግከውም በለው አንተ። ሽልማት ተሰጠኝ ብዬ እዛ ጋር አስተዳዳሪ ሆኜ ሽልማት ነው የተሰጠው ብዬ ከተቀመጥኩኝ ዳስወደር ስትሬት ይሄ እንዳይሆን ብዙ እንትን ነበረ፣ ፍትጊያ ነበረ። ሰዎች ታሰሩ፣ ተጋዙ። ምንድን ነው የተቃወሙት ነገር እና ነው ለግዞት ያበቃቸው ተቃውሞ ፕሮቴስቱ ምን ነበር? አገሬው መሬቱን መነቀል የለበትም፣ አገሬው ይሄ መሬት ያንተ ነው፣ ትተህ መሄድ የለብህም፣ ቁጭ በል የሚል አይነት ሂደት ያመጡ ነበር። ተቃውሞ ነበረ፣ ፕሮቴስት ነው። እንደውም ኢን ፕራክቲስ ነበር የሚያወሉት።
የሄዱና ሰውን አትልቀቅ፣ አትስጥ ይሉታል። እንደዚህ አይነት ሂደት ነበረ መጀመሪያ ላይ። እነዛን አስወገዷቸው፣ አስነሷቸው። እንትኖች ናቸው ደግሞ በብዛት እዚህ ላይ የተሳተፉት አርበኛውና ኢቭን የውስጥ አርበኞችም እንኳን አይደሉም፣ ስደተኞች ስደተኛውና ባንዳው ነው የተጠቀመው በዚህ ስደተኛውና ባንዳው ነው የተጠቀመው። አርበኛውና የውስጥ አርበኛው ሬዚስት አድርጎ ነበር ይሄን። ስለዚህ አሁን እንግዲህ በአንቺም ጥናት አሁን በውይይታችንም ይህም ፕሮግራምም ለሚያደምጡ ተመልካቾች በመሬት ይዞታ ላይ ጥናት ያደረጋችሁ በዚህ በመሬት አስተዳደር ላይ ታሪካዊ መረጃ ያላችሁ ሰዎች እንደ አስተያየት ብትሰጡበት ጥያቄም ሊቀርብ ቢችል ለምሳሌ በጣም በእርግጠኝነት ዶክተር ፀሐይ ብርሃነ ስላሴ እንደምትመልስ ተማመናለሁ። ይሄ ሲሪየስ ኢሹ ነው። ይሄ ሲሪየስ ኢሹ ነው። ልንነጋገርበት የሚገባ ነገር ነው። አሁንም ድረስ በጋራ ያልተግባባንባቸው ኢሹዎች ናቸው። ባንዳውና ስደተኛው ከመጣ በኋላ ህጋዊነት አገኘ። የመሬቱን ባለቤት ነባሩን በማፈናቀል ቀርቶ ግማሹን እያፈናቀለ ግማሹን እዛው አድርጎ ከሰው በታች ከሞቱት በላይ አድርጎ ለሱ እንዲያገለግለው ብቻ ነገር አድርጎ ነው ያስቀመጠው። በሂደት ያናደረገው። ስለዚህ ዛሬ በ5ቱ ዓመት የጣሊያን ወረራ በኢትዮጵያ ላይ በተደረገው ታሪክ ላይ ስማቸው ደምቆ የምናያቸው ስደተኛና ባንዳዎች በሙሉ አገር ላይ በተለይ ገበሬው ላይ፣ አራሹ ላይ፣ ድሃው ላይ ከ80 በመቶ በላይ ነው በሚባለው ህዝብ ላይ ያደረሱት ግፍና መከራ ታዲያ እንደው እንዴት ሊገለጽ ይችላል? ህዝቡስ እንዴት ነው ይቅር የሚላቸው በዚህ ጉዳይ ላይ? እንግዲህ በግለሰብ ሂደታቸው በግለሰበኝነታቸው መታየት ይኖርባቸው። የመንግስት ስነስርዓት ይሄንን በኮንስቲቱሽኑ አፕሩቭ አድርጎ ተገኝቷል ወይ? ከኮንስቲቱሽኑ ውጭ በምን ምክንያት ይሄ ሊሆን ቻለ የሚለውን እኮ ማየት አለ። ኮንስቲቱሽኑ እኮ ይሄንን ኮንስቲቱሽኑማ እኮ ምንም አሁን በተለይ የሚከበርበት ሀገር አይደለም። ይሄ እንደሌላው የበለጸገ ዲሞክራሲና የህግ የበላይነት ያለበት ፍትህ የሰፈነበት ስርዓት አይደለም። ስለዚህ ያ ነው የሚጠየቀው። ጥያቄ የሚያነሳው ያ ነው። በምን ምክንያት ያ ህገ መንግስት ይሰጣል? ግን በሌላ መንገድ ደግሞ ልጅታ በአንድ ነገር አለ። ቀዳማዊ ኃይለ ሥላሴ ደጃዝማች ወልደ ሰማያት ገብረወልድ እንደሚሉት ማለት ነው የህይወቴ ትዝታ ብሎ በጻፉት መጽሐፍ ላይ በ1951 ዓመተ ምህረት መጋቢት መስከረም ላይ ለአዲስ ዓመት በ52ም እንደዚሁ የኢትዮጵያ ጭሰኛ መሬት ይኑረው በሚል መሬት እንዲሰጠው ማንኛውም ኢትዮጵያዊ አዋጅ እንዲታወጅና እሳቸውም ንግግር አድርገዋል። ኒኪታ ክሩቾቭ እያለ ሩሲያ ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ሲባል የቀድሞው ሶቪየት ህብረት ሄዶ ወደ 400 ምናምን ሚሊዮን ሩብል አግኝተው በብድር በሱ ዘመናዊ እርሻ እንዲስፋፋ ብዙ ነገር ሆኗል። ይሄ ነገር ሳያልቅ ነው ይሄ ነገር የመጣው እንጂ የቀዳማዊ ኃይለ ሥላሴ ስርዓት የመሬት ይዞታን ለማሻሻል 4-5 አዋጆች ተደርገዋል፣ ተካሂደዋል። ተግባር ላይ ግን አሉ ንጉሱ ይሄንን ነገር ማለታቸውን የ51 የ52ቱን መሬት ሁሉም ሰው ይኑረው የሚለውን ከክቡር አባትሽና ወዳጆቻቸው አንቺስ ቢሆን በታሪክና በጥናትሽ እንደው ይሄ ነገርን ለማየት ለማገናዘብ ለማንበብ እድሉ ነበረሽ? አልነበረኝም። እነሱም ይሄን ነገር ሲያወሩት አልሰማሁም። አንብቤዋለሁ ግን ሌሎች እንደጻፉት በእኔ ኤክስፒሪየንስ እና በሰማሁት ከሌሎች ጋር ባየሁት ግን ምናልባት እነሱ አክሴስ አልነበራቸውም ለእነዚህ ትልልቅ ባለስልጣኖች። ፐብሊክ ስፒች ነው ይሄ። የንጉሱ የአዲስ ዓመት ለኢትዮጵያ ህዝብ ንግግር ነው። ኦን ሬከርድ ያለ ነገር ነው። ያኔ ሬዲዮ ሰው ይደመጣል ተብሎ ይታሰባል። እና ይህ ነገር በትኩረት ተነሱ ሲነገርበት ሰምቼ አላውቅም። የደጃዝማች ወልደ ሰማያት ገብረወልድን መጽሐፍ የማንበብ እድሉ ገጥሞች ነበር? አላነበብኩትም። ደጃዝማች ወልደ ሰማያት እንዲሁ በቃል ግን ብዙ ጊዜ አነጋግሬያቸው ነበር። አልፎ አልፎ መጽሐፋቸውን አላነበብኩም። የወላይታ አስተዳዳሪ ነበሩ። በጣም የስራ ባህላቸው ጠንካራ የሆነ ወለጋም ነበሩ። ብዙ ስራዎች ሰርተዋልና አሁን እሳቸው ቀዳማዊ ኃይለ ሥላሴ ይሄን ሊያደርጉ ያስቡ ነበር። ተማሪውም አለ ፕሮፌሰር አለማንተ ገብረ ሥላሴንም ስጠይቀው የኛ የተማሪዎች የመሬት ላራሹ ጉዳይ ቁንጽል ነበር፣ የሀገራችንን የመሬት ይዞታ ስርዓት አናቃውም ነበር አለ። በሌላ በኩል ያንቺን ሀሳብ የሚደግፍ ነው። ሁለት ከዛም በኋላ ግን የዛ ትውልድ በዛ ስርዓት የነበረ ሰው አዳዲስ ነገሮች በመጡ ቁጥር ነባር የሆነውን ትርጉም በማስፋት በአዲስ እይታና ገለጣ ላይ ያደረጉት አስተዋጽኦ
ብዙ አይደለም። ጆን ማርካኪስም ቢሆን እስከ ቅርብ የዛሬ 15 20 ዓመት በአዴን 30ኛ ዓመት ባህር ሲከበር አውሮፕላን ተገዝቶለት 5 ስታር ሆቴል ቁጭ ብሎ ቲኬት ተገዝቶለት ገንዘብ ተሰጠው ጥናታዊ ጽሑፍ አቅርቦ ነበር እኮ። በቃ የዚህ አሁን የኢህአዴግ ጄኔሬሽን የኢህአዴግ አባላትም ከዛ ፊት የነበረውም የተማሪ አባላት ሂሮ ነው ማርካኪስ እና አዎ ሂሮ ነው፣ ትልቅ ሂሮ ሂሮ ነው። ነው። በቃ ከልት ፊገር ነው እንጂ ኖት ኦንሊ ሂሮ። በቃ በጣም ማርካኪስ እንዳለው ነው። ለእኔ ግን አይደለም። አዎ ግን እንደው እንዲህ ከልት ያለ መሆኑን ያክል እንደው ያላግባብ ከያዘው ዙፋን ላይ ግን በጥናት በምርምርና በእውቀት ማውረድ ያስፈልግሽ ነበር እሱ። በመሬት ይዞታ ላይ በፖለቲካ ላይ ከማወራ የአርበኞችን ታሪክ እንትን እያልኩ ሰዎችን እያነጋገርኩ ከጣሊያን ጋር እንዴት ተዋጋችሁ ማለቱ ላይ ነበር እኔ ትኩረቱ። እንዳልኩ እንደገና የመሬት ይዞታ ፖለቲካ ጋር ከነበረው ተቃርኖ ምንትስ የሚለውን ሂደት ለማነጋገርነት እንደማለት ምቹ ጊዜ አለ። ፈሪ ነበርኩ እኮ ነው የምልህ። አይ በቃ ልክ ነው። ፈሪ የእናቱ ልጅ ነው። ግድ የለም እሱን እስማማለሁ። አይ ሰው ፈራው ካለ ያይስ ኖርማል። እስኪ አንድ ሌላ ነገር እንደው ከዚህ እንውጣና አንድ ቦታ ላይ አፄ ተክለ ጊዮርጊስን ትገልጫቸዋለሽ እና ከ1779 እስከ 84 ዓመተ ምህረት ድረስ በዚህ በኪንግ ኦፍ ኪንግስ ላይ በንጉሠ ነገሥትና በንጉሥና ላይ በግብር ስርዓቱ ላይ አፄ ተክለ ጊዮርጊስ ሁሉ ነገር ተስማምተው እየገበሩ ንግስናቸውን ብቻ ነው ይዘው የተቀመጡት። እንዲህ አምቢሽናቸውን ያሳጣቸው ነገር ምንድን ነው? የአቅም ማጣት፣ ፍርሃት፣ አሁን አንቺ እንዳልሽው መፍራታቸውና ያለኝ ይበቃኛል በምንድን ነው? የአቅም ማጣት መሰለኝ። ምክንያቱም አፄ ተክለ ጊዮርጊስ እዛ ጋር የመጡት ከሌሎቹ ትግራይም ውስጥ ጎጃምም፣ በጌምድርም፣ ወሎም፣ ሸዋም ከነበሩት ሻል ያለ የሙኒሲፓል ፓወር ስለነበራቸው እንጂ ጠንከር ያለ የፖለቲካ አቋም የያዙ ስለነበሩ አይደለም። እነዛ በዘመኑ የነበሩት አብረዋቸው በኋላ ወዲያው እኮ ነው ዮሐንስ ዘፈወርቅ ማናቸው ተክለ ሃይማኖት የጎጃም ንጉሥ ተክለ ሃይማኖት ያ የሸዋው ደግሞ እነ ምኒልክ እንደዚህ ሆኑ። ሁሉም ተፋጠው ነበር ያሉት። መጨረሻውን በጦር ኃይል እየተፎካከሩ አንዳንዱን እየጣሉ መጨረሻ ላይ ምኒልክ መርጅ እስከሚያደርጉ ድረስ ሲፋተጉ ነበር እነዚህ ሰዎች በየቦታው ሆነው። በዛ ላይ ደግሞ ሌላም ነገር ተከስቶ ነበር ኖርዝ ኢስት አፍሪካ ውስጥ። ሁሉንም የሚያሰጋቸው የነበረው በአንድ ፊት እንግሊዞች፣ በአንድ ፊት ጣሊያኖች፣ በአንድ ፊት ፈረንሳዮች ሲያካብቡ ነበር ያንን ሪጅኑን በጣም እና ሁሉም ደግሞ ለጠላት እንደተጋለጡ ይሰማቸው ነበር። ስለዚህ አንዱ ለአንዱ አኮሞዴሽን ለማድረግ የጣሩ የመተባበርም እንትን ይታይ ነበር በመሀላቸው። እዚህ ላይ ስለ ጨዋ ስታወሪ አንድ ኢምፕሬስ ያደረገኝና የገረመኝ ነገር ድንገት ታሪኩ ይሄድና ዜጋ ይፈጠራል። እስቲ እንግዲህ ከዚህ ከአጽመ ርስት ጋር በተያያዘና በቃ ዜጋ ስንል አሁን ያለው ጽንሰ ሀሳብ ትርጉምና እዚህ በአንቺ መጽሐፍ ላይ በተለይ ገጽ 61 አካባቢ ኢንትረስቲንግሊ ታነሺዋለሽ። እስቲ ስለሱ አጫውችኝ። ዜጋ ወታደር ነው። አገሩን አውቆ አካባቢውን አውቆ ራሱን በደንብ አሰልጥኖ በተለይ በጦር ሜዳ ላይ ለመዋል ራሱን አሰልጥኖ መሳሪያ አግኝቶ አገሩን ደግሞ በአደንም በምንም ተዘዋውሮ በደንብ አውቆ ራሱን ለወታደርነት የሚያዘጋጀው ዜጋ ነበር የሚባለው። አሁን ዜጋ ሌላ ትርጉም ነው ያለው። ዜጋ ሌላ ትርጉም ነው ያለው። ለእሱ ነው የጠየቁሽ። ሌላ ትርጉም ነው ያለው። ዜጋ ማለት የአንድ ሀገር አባል ማለት የአንድ ኮሚኒቲ አባል ማለት ነው። የአንድ ህብረተሰብ አባል ማለት ነው ዜጋ። በተለይ በፖለቲካ ደረጃ ላይ ፖለቲካል ዴፊኒሽኑ ደግሞ እንደሱ ያ ነው። ያኔ ግን እያንዳንዱ ግለሰብ በዛ ሂደት ውስጥ ይገባ የነበረው ራሱን ዜጋ ነበር የሚለው በዜግነት ዜጋ ሆኖ ነበር የሚነሳው። ያ ሂደት ነው ደግሞ ዞሮ መጨረሻውን እነዚህን ነገስታት ለማንሳትና ዩኒቲ ለመፍጠር ያስቻለው የዜጋው ሂደት ነው። እዚህ ጋር ክብርት እናትሽ የሚያስታውሱት
ወይዘሮ ወርቅ አፈራው ኃይሌ የሚያነሱት ነገር አለ። ስለገረመኝ ነው። ለጌታ ማደሬ ማበዴ ማበዴ ሳራ ጨዳ ሄዶ ጦም አደረ ሆዴን እና እዚህ መሀል ላይ እንዲገባ ያደረገው ይሄ ነገር ፖለቲካዊ እና ታሪካዊ እና ጨዋዊ አንድምታ ምንድን ነው? እኔ ራሴ ጌታ መሆን ስችል አርሼ ነግቼ ሌላ ስራ ላይ ተሰማርቼ ራሴን ማስተዳደር ስችል በውትድርና ለጌታ እጅ ነስቼ እዛ ለሱ ገብቼ ቋሚ ለጓሚ ሆኜ በሱ ስር ተዳዳሪ ሆኜ መገኘቴ ልክ ነገር አይደለም። ራሴን ለምን እዛ ላይ አላወጣሁም? እዛ ላይ ሄጀ ከምለማመጥ እዛ ላይ ሄጀ በሱ ስር ከመግባት የሚለው አይነት አስተሳሰብ። የአመፅና የእምቢተኝነት ስሜት ያዘለ መንፈሱ እንደዚህ ነው። አዎ ያንን ያዘለ ስሜት በ1910 1920 1930 ውስጥ በጣም ተነስቶ ነበር። በመጀመሪያዎቹ 30 ዓመቶች 20ኛው ሴንትሪ ላይ ተነሳስቶ ነበር። በጣም ምን በወጣኝ ነው ለጌታ ማለት እኔው ይህ ራሴ ምናልባት ወደ ስርዓት አልበኝነትና ወደ አመፀኛና የሽፍታውን ቁጥር አላበዛው አላበዛውም። የመተባበር እንትን ፈጠረ። ጌታ ምን አይነት ነው መሆን ያለበት? የሚያበላኝ የሚያስተዳድረኝ ደሞዜን የሚችል የሚያበላኝ ማለት እዚህ ግብር የሚያገባኝ ብቻ አይደለም፣ ደሞዜን የሚችል ማለት የሚችለኝ የሚከፍለኝ የሚያኖረኝ እኔ ያን የምቀልበው ብቻ ሳይሆን ማለት ነው። ናው እኔ ያንን መሆን ስችል ለምን ብዬ ነው ሄጄ ገሌና ለአንተ ልደር ብዬ እጅ እየነሳሁኝ እንትን የሚለው ሂደት ሰብሰብ እንዲል አደረገው። ሊባልግ የሚችለውን ባለስልጣን ራሱን ስለዚህ ይሄንን አመፅ በመፍራት ባለስልጣኖቹ በሙሉ እናጣለን ይሄን በሚል ወደ ስርዓትና ወደ ህግ መጡ ነው። አዎ ሰቅጠጥ ማለት ቻሉ። አዎ ያገፋቸው። ሌላ እንግዲህ እስኪ ክፍል ሶስትን ከመጨረሻችን በፊት አንቺ በጀንደር ስተዲስ ላይ ብዙ ነገር እንግዲህ አጥንተሻል። ይሄ ታሪክ ብዙ ስለ ሴት አያወራም። ይሄ መጽሐፍ ጨዋነት ወይንስ ጨዋ ስንል ወንድ ብቻ ነው ወይንስ እንደው ይሄ እንደው ጾታዊ ትርጉሙ የተለየ ነው ወይንስ ልክ እንደ ሰው ሴትንም ወንድንም ጨዋ ይወክላል ወይንስ ሴቶቹ ጭራ ሆነው የሚታዩት በወንዱ በጨዋው አምብሬላ ስር ነው? ይቀጥራሉ። ጦር ሜዳ ላይ አይሄዱም ለማለት ያህል ወንዶችን ይቀጥራሉ። ካስፈለገም ራሳቸው ይሄዳሉ። ሴቶቹ የመሬት ባለቤትነት፣ ባሪያ መግዛት፣ መሸጥ፣ ንግድ ላይ መሰማራት፣ መሬትን ማስተዳደር የሴትም የወንድም ሮል ነበር። ሁሉም ይችሉት። ሴቶች በዚህ ደረጃ እየተሳተፉ ከመጡ ከባሎቻቸው ጋር እንግዲህ በማቅራራት በመሸለልም በመፎከርም ከእያንዳንዱ የኢትዮጵያ ጦርነት ጀርባ በእያንዳንዱ ሽፍታ ጀርባ በእያንዳንዱ ጦረኛ እና አመፀኛ እና ጨዋ ጀርባ አንድ ሴት አለች። መቼስ ይታወቃል፣ ሴቶች አሉ። ሸላይ ብቻ አልነበሩም። ራሳ ጦረኞችም ተዋጊም ብለን እንውሰዳቸው። ተዋጊዎችም ነበሩ። ምክንያቱም መሬታቸውን የሚያረጋግጠው ተዋጊነታቸው ነው። ስለዚህ ይዞታቸውን ለማስከበር መሬታቸውን በቃ ልክ እንደ አገር ይዞታዬን አላረጋግጥም በሚል ያመፁ የሸፈቱ ስርዓቱና እነዚህ አሳዳሪዎቻቸው ላይ ያመፁ በታሪክ የሚታወቁ ሴቶች አሉ። እኔ ቅድም እንዳልኩ መጀመሪያ እንዳልኩ 2 ሴቶች አውቃለሁኝ በጠላት ጊዜ በደንብ ወጥተው። ከእነሱ ውጭ ማለት ነው። እነሱ ከጠላት ጋር በተደረገ ውጊያ ነው። የእነሱ አገርን በመከላከል ጉዳይ ነው። ከውጭ ወራሪ ጋር ነው። በግል ከመሬቷ ሊነቅላት የመጣ ወይ ባሏ ይሞታል፣ ሲንግል ማምነች፣ መሬቴ አይነካም፣ የኔ ነው አድርጌበታለሁ፣ አልሰጥም በሚል እምቢኝ አሻፈረኝ ያሉ ሴቶች ታሉ። እንደው እስቲ ነበሩ። እነ እቴጌ መነን ራሳቸው የራስ-አሊ እናት በዚህ ሂደት ነው ራሳቸውን አሰርት አድርገው የመንግስት አስተዳደር ላይ የገቡት። በኋላ ግን ሚስት ሆነው መጥተው ዊዶ ከሆኑ በኋላ ነው እሳቸው እንዴ ታዲያ በዊዶውሁድ ላይ ጥሎ መሸሽም መዞር ማለት ነው። አይ ኦልሞስት በሩ ላይ ናቸው። እሳቸው በባላቸው ተጠርተው የመጡ ናቸው። ኦልሞስት በሩ ላይ እዛው ላይ ነበሩ። አዎ ልክ ነው። አስተዳደር ብዙውን ጊዜ የወንዶች ነበር። ሲሾሙ ሴቶችም
ሲሰሩበት አይተናል። የዘርዓ ያዕቆብ እህቶች ምሳሌዎች አሉ። እነሱ ናቸው እንጂ ከነሱ በፊትስ ለምሳሌ አሁን ከነሱ በፊት የነበሩ ሴት አስተዳዳሪዎች፣ አገረ ገዢ፣ አውራጃ ገዢ ምናምን የነበሩ እኮ አናውቅም። አናውቃለን። ዮዲት ጉዲት እሳቶ የተባለችው ንግስት ነበረች። ለምሳሌ እሷን 40 ዓመት ጠቅሳለች። ስሟ አይታወቅም። እሷ እኮ ማለት ስሟ አይታወቅም። ኔሴንስ ብዙ ታሪክ መጽሐፍ ላይ እውቅና የነፈጋት ነች። የነፈጋት ነች። ማን ነው? ምክንያቱም አንድ ነገር ደግሞ አለ። የታሪክ ጽሁፍ የሚጻፈው ጸሐፊዎች ናቸው የሚጽፉት ሊትረሲ የሚያጠኑት ናቸው። ሀሁ ቆጥረው ፊደል ቆጥረው አርቲክሌት አድርገው መጻፍ የሚችሉት ሰዎች ናቸው። እነዛ መሀል ሴቶች አሉ ወይ ነው። ሴቶችም ይሁኑ ብዙ መኳንንት እዛ ውስጥ የሉበትም። ራስ ደጃዝማቾችም ፊታውራሪዎችም በዚህ በመጻፍና ምን የሉበትም። እነሱ የሚያጽፉ ነው እንጂ ጸሐፊ አልነበሩም ነው። አልነበሩም። በክሮኒክል ራይተሮቻቸው፣ በዜና መዋዕል ጸሐፊዎቻቸው ቅጥር ጸሐፊዎች ነው ያሏቸው። አዎ። እና ግን እንደዛም ቅጥር ጸሐፊዎችም ሆነው እንኳን ሴቶቹ ገነው አልታዩም፣ አይታዩም። ልክ ነው፣ እሱ ልክ ነው። በኢትዮጵያ እንግዲህ ከአንቺ አስተዳደር ውስጥ ስላልገቡ ነው፣ አልገቡም። አዎ። ለምሳሌ አሁን እኮ እቴጌ መነን አሉ። ከዛ እንግዲህ የንግስተ ሳባ ልጆች ናችሁ እናንተም። ዮዲትም አለች፣ እቴጌ ምንትዋብም፣ እነ እቴጌ ሰብለ ወንጌል፣ እነ እቴጌ እሌኒም አሉ እስከ ቅርብ እስከ እቴጌ ጣይቱ ድረስ። ምናልባት ደግሞ በሌላ ፊላንትሮፊክ በሆነ ነገር ደግሞ እቴጌ መነን አስፋው ነበሩ፣ የቀዳማዊ ኃይለ ሥላሴ ግርማዊት እቴጌ መነን አሉ። እሳቸው ደግሞ በሌላ አንቺን ከትምህርት ቤት ከፍተው ያስተማሩት በግል ገንዘባቸው ድረስ እንግዲህ ሌላ ነገር አለ እና ብዙ ታሪክ ጸሐፊ ሴቶች የሴቶቹን ታሪክ ብቻ አጉልተው ለመጻፍ ያልቻሉበት ምክንያት ምንድን ነው የሚለውን መልስ መልሽልኝና በክፍል 4 ሌላውን እንቀጥላለን። በዚህ እናጠናቅቃለን። ኢትዮጵያን ዊመን ኢን ሂስትሪ የሚለው ይተደናል። ልክልሃለሁ፣ ታነበዋለህ። እኔ የጻፍኩት ስለ እቴጌ መነን ስለ ሴቶች ኢትዮጵያን ሂስትሪ ውስጥ ዛትስ ጉድ። እሱ በጣም ጥሩ ነው። ሁል ቀን ይገርመኝ የነበረ ነው። ምክንያቱም ወንዱ የራሱን ታሪክ ሲጽፍ ሴቶች ይህንን ፎልስ ናሬሽን በጣም የድርብ ጭቆናው መሰረት ያለባቸውን ሴቶች ታሪካቸውን በሴት በተለይ እንዳንቺ አይነት በሙያውም ትምህርቱም እውቀቱም ዝግጅቱም ያላቸው ሴቶች ሊጽፉት ይገባል። በጣም ጥሩ። አትሊስት አንድ ሁለት አሉ። እልክልሃለሁ። ሲተም አሁን በቃልሽ ገሌ እንደገሌ አትበለኝ። የራሴን ዊሜን ኢን ኢትዮጵያን ሂስትሪ የሚለው አለኝ እዚህ ጋር፣ እሱን አቅላለሁ እነግርሃለሁ። እሺ፣ በጣም እንግዲህ ታባ እጅግ በጣም አድርጌ አመሰግናለሁ። አሁን አንቺን ሳገኝሽ በመጽሐፉ ብቻ ላይ ሳይሆን ይሄ ኮንቨርሴሽን ወደ ብዙ ቦታ ነው የምትወስጅን። እጠይቃለሁ ብዬ የተዘጋጀባቸውን ስለ ሲዳሞ አካባቢ የነበረውን ነገር ብዙ የምታውቀውን ነገር አስጠፋሽኝ። በክፍል 4 ብዙ ነገሮችን አንስተን እንወያያለን። ያው እንግዲህ እድሜውን ታሪክ ሲጽፍ እና ሲያስተምር ከኖረች ኢትዮጵያዊት ሴት ጋራ እኩል ነገሮችን እያወሩ በቃ ሀሳቡን መዳሰስ አይቻልም። ብዙ ነገር ነው ይዘሽ የምትመጪው እና ይዘሽ የመጣሽውን ብዙ ነገር ነው። በዛ ላይ ኢንትረስት የሚያደርገኝን ነገር ስለምታነሻቸው የነ ማርካኪስ የነ ሮቢንሰን የምናምን አዲስ አበባ ዩኒቨርሲቲ ውስጥ እንደ በደለኛ ብዙዎች የሚቆጥሯቸው በዛ ላይ አሁንም ድረስ እንደተከበሩና ካባቸው እንዳለ ሆኖ በትክክለኛ ታሪካዊ አስተዋጽኦቸው በሚዛን መቀመጥ እንዳለባቸው ስለማምን ነው የሰሩትን ታሪካዊ አስተዋጽኦ በመቀበል ሌላውንም እንዲሁ። ምክንያቱም ዶክተር አክሊሉ ሀብቴን በአጋጣሚ ትንሽ ታመሙና ነው እንጂ እዚህ ጋር ስጠይቅ በጣም ጥሩ ያነሱታል። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ ላይ አንድ የጻፉት መጽሐፍ አለ በዩኒቨርሲቲ ሪሊ ቬሪ ኢንትረስቲንግ መጽሐፍ እና በእሳቸውም ላይ ልጠይቃቸው ስለማስብ እዚህም ላይ ስለተጻፈ አንቺ ደግሞ አስተማሪሽም ኮንቴምፖራሪም ስለነበረ ነው ለዚህ በደንብ ያነሳሁት። በድጋሚ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በሚሊዮን በሚቆጠሩ ተመልካቾቻችን እንዲሁም በአርትስት ቴሌቪዥን ዝግጅት ክፍል ስም ይቅርታ ከፍተኛ አክብሮቴንና ምስጋናዬን አቀርባለሁ። አመሰግናለሁ ስለጠየቀኝ ጥያቄዎች።